በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ተከበራችሁ አበው ቆሞሳት፣ የካቴድራሉ አስተዳዳሪዎች፣ ክቡራን ካህናት፣ ሊቃውንተ ቤተ ክርስቲያን፣ የሰንበት ትምህርት ቤት ዘማሪያን፣ ወጣቶች፣ እግዚአብሔርን የምትወዱ እግዚአብሔርን የሚወዳችሁ ምዕመናንና ምዕመናት ሁላችሁም እንደምን ዋላችሁ? እንደምን ዋላችሁ? እግዚአብሔር አምላክ በቸርነቱና በመግቦቱ ጠብቆ በዚህች ሰዓት በዚህ ቅዱስ ስፍራ ተሰብስበን የጌታችን የመድኃኒታችን የኢየሱስ ክርስቶስን መስቀል እንድናከብር ለመስቀሉ የሚገባውን የጸጋ ስግደት እንድናቀርብ በመስቀሉ እንድንባረክ ከሩቅም ከቅርብም ለሰበሰበን አምላክ ክብርና ምስጋና ለሱ ይሁን። መስቀሉን ተሸክሞ በኋላዬ የማይከተለኝ ለኔ ሊሆን አይገባም። የማቴዎስ ወንጌል ምዕራፍ 10 ከቁጥር 38። ይህንኑ ቃል ማርቆስና ሉቃስም በተመሳሳይ ሁኔታ ተናግረውታል። መስቀል ለእኛ ለክርስቲያኖች ሕይወታችን ነው። የሰው ልጅ ቁሞ ለመሄድ በሰውነት ውስጥ በደም ስር ውስጥ የሚመላለስ ያረጋ ደም ያስፈልገዋል። በሰውነታችን ውስጥ ደም ከረጋ ወደ ልብ አይሄድም፣ ሰውም ሕያው አይሆንም፣ ይሞታል። ለክርስቲያኖችም ከመስቀል የተለየ የክርስትና ሕይወት የሞተ ነው። ከመስቀል የራቀ ሕይወት፣ ከመስቀል የራቀ አገልግሎት ሁሉ ባዶ ነው። ስለዚህ ነው የቤተ ክርስቲያናችን መብራት ማህቶት የሆነው ቅዱስ ያሬድ መስቀል መልዕልተ ኩሉ ነገር ይሏል። የነገሮች ሁሉ በላይ ነው። ክርስትና ያለ መስቀል ሊገለጥ አይችልም። ከመስቀሉም ርቆ የሚኖር የክርስትና ሕይወት ሊኖር አይገባም። ቅድም በወንጌል ሲነበብ እንደሰማነው በመስቀሉ ስር ነው ቃል ኪዳን የተገኘ። ዮሐንስ በመስቀሉ ስር ስለተገኘ፣ ድንግል ማርያም በመስቀሉ ስር ስለተገኘች እነሆ እናትህ እነሆ ልጅሽ ብሎ ያስተሳሰራቸው አደራ የሰጣቸው ስለተገኙ ነው። ብዙዎቹ በዚያ የመከራ ሰዓት ከመስቀል ርቀው ነበርና ነው። ዛሬ የምናከብረው ይህ መስቀል ለዚህ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ መስቀል ባለውለታ የሆነችው በዚህ ዕለት ስሟን ባናነሳ በእጅጉ ሕሊናችን ይወቅሰናልና የዚህ መስቀል በዓል እንዲከበር መስቀሉ ከተቀበረበት እንዲወጣ ባለውለታዋ ንግሥት እሌኒ ናት። ለሃይማኖቷ ለክርስትናው ቀናተኛ ስለነበረች ከታናሿ እስያ ተነስታ ወደ ኢየሩሳሌም ሄዳ 300 ዓመት ሙሉ በመሬት ውስጥ ጉድጓድ ቆፍረው ቀብረውት ቦታውንም የቆሻሻ መጣያ አድርገውት ታላላቅ ተራራዎች ፈጥሮ ነበረ በቦታው። በዚህ ዕለት ነው
ሰው በሃይማኖት በእምነት የሚፈልገውን የሚጠይቀውን ነገር እግዚአብሔር ይፈጽማልና ለምኑ ይሰጣችኋል ብሎ በወንጌል ነግሮናልና የለመነችውን ልመናን ተቀብሎ በዘመኑ በነበረው በአንድ ዕድሜው በገፋ አረጋዊ ኪሪያኮስ በተባለ አማካኝነት ሱባኤ ተገብቶ በሱባኤ ተገልጦላቸው ነው ደመራ ደምረው የደመራው ጢስ ወደ ሰማይ ወጥቶ እንደገና ቁልቁል ወደ ታች በመውረድ የተቀበረበትን ቦታ አመለከተ። ምክንያቱም ታሪኩን የሚያውቁ ሰዎች የሉም ነበርና ነው። ስፍራውን የሚያውቁ ሰዎች ስለሌሉ ከእግዚአብሔር ግን የተሰወረ ነገር የለምና እግዚአብሔር በጢሱ አማካኝነት የት እንደተቀበረ ነገራቸው። ዛሬ መስቀሉ የተገኘበት ማለት ቦታው የታወቀበት ነው። መስቀሉን ለማውጣት የ6 ወር ቁፈራ ጊዜ ወስዷል። መጋቢት 10 ቀን ነው መስቀሉ የወጣው። ዛሬ ምልክቱ ተገኝቶ ቁፈራው የተጀመረበትን ይህንን ታላቅ በዓል ይህንን ሕይወት የተገኘበትን በዓል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ በዓለማችን ላይ ይህንን የንግሥት እሌኒን ትውፊት ተከትለው በአደባባይ ታሪኩን ለትውልድ እንዲተላለፍ ከየት መጣ የሚለው እንዲታወቅ ቤተክርስቲያን ይህንን በዓል ስታከብር ብዙ ዓመታት ሆኗታል። መስቀል በቁሙ ሲተረጎም መከራ ነው። በወንጌሉም እንደሰማችሁት መስቀሉን እንድንሸከም እሱን እንድንከተል ነው የነገረን። ይሄውም እሱን በመከራ እንድንመስለው ነው። እያንዳንዱ የራሱ መስቀል አለው፣ የራሱ መከራ አለው፣ የራሱ ችግር አለው። የሚሸከመው ነገር ግን የራሱን ብቻ ሳይሆን የሌላውንም እንዲሸከም ያዘዋል። የሌላውንም ድካም እንድንሸከም ለሌላውም እንድናስብ ያስፈልጋል። መስቀል ሕይወት ነው። መስቀል ኃይል ነው። መስቀል ሰይጣን ዲያብሎስ ያፈረበት ድል መንሻ የአጋንንት መቅጫ ነው። ሰይጣን ዲያብሎስ መስቀልን አይቶ መጽናት አይችልም፣ መቆም አይችልም። ያፈረበት ነው። ድል የተነሳበት ስለሆነ ይሸሻል። ስለዚህ መስቀል ድል የምናደርግበት ኃይል ነው። ዛሬ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ነገረ መስቀል ብዙ መናገር አልፈልግም። ጊዜያችሁንም በዚህ አልወስድም። ነገረ መስቀሉ ከ2000 ዓመት በላይ ሲሰበክና ሲነገር ኖሯል። ለኛ ለኢትዮጵያውያን መስቀል ሩቃችን አይደለም። እኛ ኢትዮጵያውያን የታደልን ስለሆነ የተሰቀለበትም ግማደ መስቀሉ በግሸን በወሎ ጠቅላይ ግዛት በቀድሞ አጠራር በዚያ ስለሚገኝ እኛ የመስቀሉ ባለቤቶች ነን። ነገር ግን ባለችን ጥቂት ደቂቃ እንድናስብ የምፈልገው እንድናስታውስ የምፈልገው በዚህ ታላቅ የመስቀል በዓል ላይ ሁላችሁም ኢትዮጵያውያን ልጆቻችን ልታስተውሉት የሚገባው ሀገራችን ኢትዮጵያ ዛሬም በመስቀል ላይ ነው ያለችው። መስቀል መከራ ነው። ዛሬም ይህች የኛ ሀገር ኢትዮጵያ በዚህም ዘመን
ዮሴፍና ኒቆዲሞስን ትፈልጋለች። ከመስቀል ላይ የሚያወርዷት የሚያሳርፏት እፎይታ የሚሰጧት ልጆች ትፈልጋለች። ልጆቿም እናንተ ናችሁ። ኢትዮጵያ በመከራ ውስጥ፣ በሞት ውስጥ፣ በጦርነት ውስጥ፣ በፈተና ውስጥ ነው ያለችው። በዚያ በመጽሐፍ ቅዱስ ስለ አንዲት ደግ ሴት ታሪክ ሲተርክ 12 ዓመት ሙሉ ያለማቋረጥ ደም ይፈሳት ነበር ይላል። ኢትዮጵያ ያለማቋረጥ 30 ዓመት ሙሉ ደሟ እየፈሰሰ ነው። ዛሬ ደሟን ፈሳሹ ደሟን የሚያቆምላት፣ ሰላምን የሚያውጅላት፣ እርቅን የሚያውጅላት ልጅ ያስፈልጋታል። ልጆቿም እናንተ ሆናችሁ ኢትዮጵያውያን። ዛሬ የኢትዮጵያን መከራ እኛም እያንዳንዳችን ልንሸከም ይገባናል። መስቀሉን ያልተሸከመ ለኔ ሊሆን አይገባም እንዳለ የኢትዮጵያን መከራ ኢትዮጵያውያን ካልተሸከምን ለኢትዮጵያ በእውነቱ አንገባም። ወገኖቼ እኛ ብዙ ሺህ ማይል ስላይርቀን ስለተቀመጥን ምቾትና ድሎት እንዳይሰማን የሚሰቃየውን ወገናችንን እናስብ። ከቤታቸው ከንብረታቸው ተፈናቅለው ዛሬ በሺህ የሚቆጠሩ ወገኖቻችን የሚልሱት የሚቀምሱት አጥተው የሚጠለዩበት አጥተው የውጭ ጠላት ሳይመጣ ኢትዮጵያ ባፈራቻቸው አሜከላዎች አማካኝነት ከቤት ከንብረታቸው ወጥተው ፈሰው ነው ያሉት። የመስቀል ጠላቶች ይላል። አዎ ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉ አለ። መስቀል ሰላም ነው። የሰላም ጠላት ሆነው ይመላለሳሉ። ለነሱ ክብራቸው በነውራቸው ነው። ለነሱ አምላካቸው ሆዳቸው ነው። ኢትዮጵያና ኢትዮጵያውያን ምንም አይደሉም ለነሱ። ነገር ግን የኢትዮጵያን ሕዝብ በቋንቋ በብሔር በመከፋፈል ኃይላችን አንድ እንዳይሆን እንዲደክም ስለሆን እያንዳንዱ ወደ ገዛ ወንዙ እየሄደ ማሰብ ሁሉ በኢትዮጵያዊነት ቀርቶ በጎጥ ማሰብ ስለተጀመረ የኢትዮጵያ መከራዋ እየበዛ ነው። ከዚህ መሻገር አለ። ዛሬ የሚፈሰው ደም ቀላል አይደለም። ዛሬ መርሳት የለብንም። በአማራው ክልል በወሎ አካባቢ፣ በወልዲያ፣ በሌሎቹ በአፋር የሚፈሰው ደም የሚፈናቀሉት የሚደፈሩት ህፃናት እህቶቻችን፣ እናቶቻችን፣ ለአቅመ አዳም ለአቅመ ሔዋን ያልደረሱ ልጆች የሞተ እኮ ወገኖቼ ተገላገለ። መቼም ሁሉም አንድ ነፍስ እንጂ 10 ነፍስ ያለው ሰው የለም። ነገር ግን በቁመናቸው በሞራላቸው ሞቶ ላሽቆ ተስፋ ቢስ እንዲሆኑ እየተደረገ ካህናት በቤተ መቅደስ እየታረዱ የካህናት ሚስቶች በአደባባይ እየተደፈሩ ሰዎቹ ነፍሰ ገዳዮቹ ይሄንን ነውር ግን እንደ ክብር ቆጥረውታል። ሐዋርያው እንዳሉ በፊልጵስዩስ ምዕራፍ 3 ላይ ክብራቸው በነውራቸው ነው አለ። ሰው መግደል ለነሱ ክብር ነው። ሕፃናትን በወላጆቻቸው ፊት መድፈር ክብር ነው። ሴትን በባሏ ፊት መድፈር ክብር ነው። ንብረትን ማቃጠል፣ እንስሶችን መግደል፣ እጽዋትን ማጥፋት ለነሱ ክብር ነው። ምክንያቱም ክብራቸው በነውራቸው ነውና።
ለዚህ የእግዚአብሔር ወገኖች መድኃኒቱ አንድነት ብቻ ነው። ለዚህ መድኃኒቱ በኢትዮጵያዊነት ማመን ብቻ ነው። ወደን አይደለም እኛ ኢትዮጵያውያን ኦርቶዶክሳውያን ስለ ሀገራችን የምንናገረው ለማይገባቸው ሰዎች፣ ለማይረዱ ሰዎች እንደ ፖለቲካ ሰው ሊቆጥሩን ይችላሉ። ሀገር መውደድ ፖለቲካ አይደለም፣ ሃይማኖት ማለት ነው። ሀገር ማለት ሃይማኖት ነው። ሀገር ስትኖር ሃይማኖት ነው ትኖራለች። ወገኖች ሀገር ስትኖር ነው ሃይማኖት የሚኖረው። ሀገር ከሌለ ሃይማኖት የለም። ይህች ደግሞ የተዋሕዶ ቤተክርስቲያን የኢትዮጵያ መሰረት ናት። ጉልላቷም መሰረቷም እሷ ናት። ሌላ ሀገር የላትም። ሌሎቹ አሻቅበው የሚያዩት ሊኖራቸው ይችል ይሆናል። ለኛ ለተዋሕዶ ልጆች ግን ኢትዮጵያ ናት። ስለዚህ ነው ሰይጣን ዲያብሎስ ጥንተ ጠላታችን፣ ጥንትም ደም አፍሳሽ የነበረው ጨካኝ የነበረው ሰይጣን ዲያብሎስ በሰው ልቦና እያደረ ደም እያፋሰሰ። ስለዚህ እንጠንቀቅ፣ አንድ እንሁን። እኔ አማራ ነኝ፣ እኔ ኦሮሞ ነኝ፣ እኔ ትግሬ ነኝ፣ እኔ ጉራጌ ነኝ፣ እኔ ቤንሻንጉል ነኝ፣ እኔ ሐረሬ ነኝ፣ ይሄ አይደለም። እኔ ኢትዮጵያዊ ነኝ እንበል። አንድ ስንሆን የሰይጣንን አሰራር እናፈርሰዋለን። ኢትዮጵያማ የቃል ኪዳን ሀገር ናት። በእኛ ልቦና ውስጥ እንዳትፈርስ እንጂ እግዚአብሔር ያችን ሀገርማ ይጠብቃታል። የመስቀል ሀገር ናት። መስቀል የዲያብሎስን አሰራር ያፈርሳል እንጂ መስቀል አይፈርስም። ኢትዮጵያ አትበተን። እኛ ግን አንድ እንሁን። አባቶች የሚናገሩት ሁልጊዜ የሚናገሩት በምሳሌ አለ። አባቶቻችን በምሳሌ ያስተምራሉ። አንድነት ምን ያህል ጠቃሚ እንደሆነ፣ አንድነት ከሌለ ደግሞ በተናጠል ከሆንን ደግሞ ምን ያህል እንደምንጎዳ ሲናገሩ 3 በሬዎች ነበሩ ይላሉ። አንዱ ነጭ፣ አንዱ ቀይ፣ አንደኛው ደግሞ ጥቁር ነው። እነዚህ 3ቱ አብረው ነው የሚውሉት፣ አብረው ነው የሚያድሩት። ለጠላታቸው ለጅብ አልተመቹ። ጅብ አንድ ላይ ስለሆኑበት በቀንዳቸው እየተከላከሉ ስላስቸገሩ መብላት አቃተውና አንድ ቀን ጅብ ሄደና ጥቁሩንና ቀዩን በሬ ያገኝና እናንተን እኮ እኛ ምንም አላደረጋችሁም፣ እናንተን በጣም ጓደኛ መሆን እንፈልጋለን፣ ግን ያ ሌሊት እናንተን እኮ የሚያስጠቃ ያ ነጭ በሬ ነው። እናንተማ ምን አላችሁ? የዋሆች አይደላችሁም? አሁን ባለፈው እንደሰማነው አሳልፉን አሉን አሉ። አንዱ ሀገር አሳልፉን አሉ ሽፍቶቹ፣ ነፍሰ ገዳዮች። አይ ይሄ ያም የኛው ሀገር ነው ሲል አይግድም ከእናንተ አንጣላም ብለን ተመለስን አላሉ። በጥይት ጠብሶ ሲጥለው ተማከሩ። የነጩን በሬ ጓደኝነት ሰረዙ፣ ፊት ነሱት። ከነሱ ሄደ። ጥቁርና ቀዩ ብቻ ጓደኝነታቸውን ቀጠሉ። ነጩ በሬ ብቻውን ሲያድር ጅቦች ተሰበሰቡና ብቻውን ስላገኙት በሉት። ከዚያስ በኋላ ደግሞ መቀጠል ፈለጉ። ቀሳሉና ደግሞ ጥቁሩን በሬ አንተ ጥቁር ስለሆንክ ምንም ችግር አልነበረም፣ ይሄ ቀይ ነው ትንሽ ሌሊት ይታያል፣ ለአንተ አደጋ እየሆነ ነውና የእሱ ጓደኝነት ይቅርብሃል። ምክራቸውን ተቀብሎ ያን ቀይ በሬ ፊት ነሳው። ብቻውን አደረ፣ ጅቦች በሉት። ከዚህ በኋላ ጥቁሩን በሬ ምን ማማከር ያስፈልጋል? ብቻውን ተገኘ፣ ብቻውን ተበላ ማለት ይሄ ነው። ዛሬ አንተ አማራ ጠላትህ እኮ ገሌ ነው፣ አንተ ኦሮሞ ጠላት ይሄ ነው፣ አንተ ትግሬ ጠላት ይሄ ነው፣ አንተ ሐረሬ ጠላት ይሄ ነው እየተባለ አንዱ ለሌላ መድኃኒት መሆኑን ረስቶ በጠላትነት እየተያየ ሀገራችን ችግር ውስጥ ነው ያለችው።
አሁን ግን እግዚአብሔር ይመስገን ህዝቡም ወደ ልቦናው እየተመለሰ ህዝባችን ወደ አንድነት እየመጣ ነው። ይሄ ትልቅ ተስፋ ነው ለወደፊቱ። ወገኖቼ አንድነታችንን እናጠንክር፣ አንለያይ። በየትኛውም ብሔር ውስጥ አስቸጋሪ ሰው መኖሩን ማመን አለባችሁ። በየትኛውም ኢትዮጵያ ከ80 በላይ ቋንቋ ያላት ብዙ ብሔር ብሔረሰብ ያላት ሀገር ናት። በየትኛውም አምላኩ ሆዱ የሆነ ይፈጠራል። በየትኛውም ዘመን እንዲህ አይነት ሰዎች ይኖራሉ። ነገር ግን እንደዚህ አይነት ሰዎች ሲኖሩ ሰዎቹን መውቀስና መክሰስ ወይም ተጠያቂ ማድረግ እንጂ ወገኖች ወደ ዘር ጉያ ውስጥ አንወሸቅ። የኢትዮጵያ ሕዝብ በዘር ተጣልቶ አያውቅም። እንዲጣላ ግን ይፈለጋል። አንድ እንሁን። አንድነት ያዋጣናል። አንድነት ኃይል ነው ወገኖች። ከተለያየን ግን ችግር ውስጥ እንገባለን። ይሄ የምናየው ችግር አንድ ከሆን የሚፈታ ነው። ይሄ የምናየው ጦርነት አንድ ከሆንን የሚቆም ጦርነት ነው፣ አይቀጥልም። እውነትና ሐሰት ናቸው ጦር ሜዳ ላይ ያሉት። ምንጊዜም እውነት ያሸንፋል። ኢትዮጵያን እናፈርሳለን የሚል ኃይልና ኢትዮጵያ አትፈርስም ከኢትዮጵያ በፊት እኔ ፈርሳለሁ የሚል ኃይል ነው። ስለዚህ እውነት ያለው የት ጋ ነው? ከሀገሬ በፊት እኔ ያስቀድመኝ የሚለው ጋ ነው። ስለዚህ እውነት ለጊዜው ተጉላላለች እንጂ አትጠፋም፣ አትበጠስም። ስለዚህ እኛ ነገ ይሄ የሚቋረጠው እስትንፋሳችን ነገ ከአፈር የምንቀላቀል ሰዎች አስመሳዮች አንሁን። ከጊዜው ጋራ ከሁኔታ ጋራ መስለን የምንኖር እኔ ምን ቸገረኝ አንበል። ለሚፈሰው ደም ላለው ችግር ሊሰማን ይገባል፣ ልንቆረቆር ይገባል። አካላችን ነው እዛ እየወደቀ ያለው። በሰሜኑም ቢሆን ከእድሜያቸው በታች የሆኑ ያለ ፍላጎታቸው እየተገደሉ ጦር ሜዳ የሚማገዱት ወገኖቻችን ናቸው፣ ልጆቻችን ናቸው። ፈልገውት አይደለም፣ እያስገደዷቸው ነው። ስለዚህ እነዚህ አይነት ንስሐ እምቢ ያሉ ይቅርታን የገፉ ሰዎች ኢትዮጵያውያን አንድ ሆነን ቆመን እነዚህን ሰዎች ለፍርድ ማቅረብ አለብን። በፍትህ መዳኘት ያስፈልጋል። እግዚአብሔር እኮ ቸርና ይቅር ባይ ርኅሩህ አምላክ ከሱ በላይ የለም። ነገር ግን እሱ ምን አዘጋጅቷል? ለእንቢተኞች ምን ተዘጋጅቷል? ገሃነመ እሳት ተዘጋጅቷል። እምቢ ላሉ ማለት ንስሐ አንገባም፣ አንጸጸትም፣ አንመለስም ላሉ ሰዎች ገሃነም ተዘጋጅቷል። ስለዚህ በሕግ ነው ኢትዮጵያ ፍትህ ማግኘት ያለባት። ፍትህ ያስፈልጋል። ለዘመናት ደም ፈሷል። ቤት ይቁጠረው ሐዘን ያልገባበት ቤት የለም። ስለዚህ መለያየቱ እንዲቆም እንዲጠፋ ከጸሎት ባሻገር ህብረት፣ ከቤተሰብ ከጎረቤት ከጓደኛ ጋር የነበራችሁን ህብረት አጠንክሩ። በኢትዮጵያዊነታችሁ ጽኑ። አንድ እንሁን። ሄኖኮ ታላቁ ሰማዕት አቡነ ጴጥሮስ እኮ ጠላት በመጣ ጊዜ ለህዝቡ ምንድን ያሉት? እንኳን ህዝቡ መሬቲቱ እንዳትገዛልህ ብለው ነው የገዘቱት እኮ። አደርባዮች ነበሩ እኮ፣ የተቀበሉ ነበሩ እኮ። ከቤተ መንግስቱ ከቤተ ክህነቱ ከቤተ ህዝቡ ለጣሊያን ያሸረገዱ ነበሩ እኮ። አቡነ ጴጥሮስን እኮ ለማሳመን ካህናት መከራቸውን ያዩ ነበር እኮ። ምን ቸገሮት እርሱ አንድ ሰው ለማብለው ነው ያልኩ ያባበሏቸው ነበሩ። ታዲያስ ዛሬም ይሄ ነው ችግራችን። ዛሬም
ከቤተ ሕዝቡ፣ ከቤተ ክህነቱ፣ ከቤተ መንግስቱ ወደ አምላካቸው ሆዳቸው የሆኑ አሉ። ኢትዮጵያን በጥቅም አሳልፈው ለመስጠት ነገ ለሚታሰረው ምላስ ነገ መሬት ልንገባ ዛሬ እውነትን ካልተናገር መስሎ መኖር አያስፈልግም ወገኖች። ሆኖ መገኘት ነው። ፈሪ እንደውም አይጸድቅም ነው የሚለው መጽሐፍ። ፈሪ አይጸድቅም። ለሀገራችሁ ለወገናችሁ ቆራጦች ሁኑ። ሀገራችሁን ደግፉ። በእውቀታችሁም በገንዘባችሁም ደግፉ። አዎ ወገናችሁ እዛ ያለው ሕይወቱን እየሰጠ አይደለም እንዴ? ሀገር አትደፈርም አትቆረስም ኢትዮጵያ ብለው ወጣቱ ለወጣትነቱ እድሜው ሳይሳሳ እሳት ውስጥ እየገቡ እያየናቸው አይደለም? እየተማገዱ አይደለም ወይ? ለሀገር ፍቅር። ታዲያስ እዚህ ያለነው ምን ነካን? አይደርስ መስሎን ነው? እንዲህ አሜሪካ እንዳሽቃበጠች ትኖር ይመስላችኋል? ስለዚህ ሁላችንም ልናስብበት ይገባል። መስቀልን ስናስብ የጌታ መከራ ስናስብ በመከራ ያለችውን ኢትዮጵያና ኢትዮጵያውያንን እንዳንረሳ እንድናስባቸው ያስፈልጋል። እኛ ባለፈው ሳምንት ሁላችሁም በተለያየ መገናኛ ብዙሃን ሰምታችሁ ሊሆን ይችላል። በመላው አሜሪካ ካናዳንም ጨምሮ ያለን የእናንተ አገልጋዮች ሊቃነ ጳጳሳት በዚሁ ለአሜሪካን መንግስት ለሚመለከታቸው ሴኔቶች፣ ኮንግረስ አባላት ለ3 ቀናት ያህል ስለ ኢትዮጵያ ስንናገር እውነቱን ስንመሰክር ምስክርታችን ስንሰጥ እንደከረምን ሰምታችኋል። እንግዲህ ምን ይመጣል? ያው በጊዜው የምናየው የምንመለከተው ነው። በመሰረቱ አውቆ የተኛም ሊቀሰቅሱት እንደማይሰማ የታወቀ ነው። ነገር ግን እኛ አንድ ከሆን ምንድነው ችግሩ? ዓለም እንደፈለገ ቢሆን ዓለም የፈለገውን ቢያድም የፈለገውን ማይቀቢጥን እኛ ምንድነው ችግሩ? ኤሊ እንዳለችው እኮ ነው። ኤሊ ጦጣ መጣችና አየ ጉድሽ አለቻት። እንስሶች የዱር አራዊቶች በጠቅላላ ተሰብስበው ዛሬ ባንቺ ላይ ተፈራረሙ። ምን ሆኝ ብለው እኔ ለራሴ ደካማ ከምድረ ገጽ እንድትጠፊ ተፈርዶብሻል አሏት። ለመሆኑ በዚያ በስብሰባቸው ላይ ይሄ መድኃኔዓለም የሚባለው የሰዎች አምላክ ነበረ አለቻት። አይ መድኃኔዓለምን እንኳን አላየነውም የለም አላት አሉ። ተው እንደፈለገ ይንጫጫለች። የኢትዮጵያ አምላክ መድኃኔዓለም ከኢትዮጵያ ጋር ነው። ከኢትዮጵያ ጋር ነው። እሱ እጁን ዘርግቶልናል። ሰዎች ባለጸጎች ሀገራት እጃቸውን ቢያጥፉብንም የመድኃኔዓለም እጅ ለኢትዮጵያ ተዘርግቷል። እጁ ክንዱ የታጠፈበት ጊዜ የለም እኛ ካላጎደልንበት በስተቀር። ኢትዮጵያ እኮ መቅደስ ናት ወገኖች። መቅደስ እንዴት ይፈርሳል? 24 ሰዓት ቃለ እግዚአብሔር የሚፈስባት ምድር እኮ ነች። በየቀኑ መስዋዕት የሚሰዋባት እኮ ቤተክርስቲያን ያላት ሀገር ነች እኮ። ማንም ነው የሚለው መጽሐፍ፣ ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እሱ ምን ያደርገዋል ይላል? ያፈርሰዋል። እያሳየን ነው እኮ አሁንም። እግዚአብሔር የተመሰገነ ይሁን። ኢትዮጵያ መቅደስ ናት፣ አትፈርስም ወገኖቼ። አንዳንድ የፍርሃት እና የጥርጥር መንፈስ ያላችሁ ሰዎች አትጨነቁ። እናፈርሳት ያለን ያሉት ይፈርሱ ይሆናል እንጂ ኢትዮጵያ መቅደስ ናት፣ አትፈርስም። ሰሪዋ መድኃኔዓለም ነው። መጋቢዋ እሱ ነው። አስተዳዳሪዋ እሱ ነው። እኛ ምናልባት ምንደኞች ሆነን ይሆናል። ዛሬ እንደምንሰማው እኮ እነዚህ ክፉዎች አገር የሚያሸብሩ አሸባሪዎች ሃይማኖታቸውን ኦርቶዶክሳውያን የሆኑትን በሄዱባቸው በያዟቸው ቦታ ሁሉ ሞራላቸውን ለመንካት ቤተክርስቲያን እያፈረሱ ቤተክርስቲያን ውስጥ እየተጸዳዱ ቤተክርስቲያን ውስጥ ዝሙት እየሰሩ የክርስቲያኖችን ጭንቅላት አይምሮ ለመጉዳት
ምን በምድራችን ላይ ያልተፈጸመ ግፍ አለ? ምን ያልተሰራ አለ? ነገር ግን ይሄ ሁሉ ያልፋል። ሰማዕትነት በየጊዜው አለ፣ ይነሳል፣ ይመጣል። ሰማዕትነት ይፈጠራል። ይሄ ለኢትዮጵያውያን ለእውነት መሞት፣ ለሀገር ለድንበር መሞት ሰማዕትነት ነው። በረከት የሚያሰጥ ነው ወገኖቼ። ስለዚህ እኛ ደግሞ ጠንካሮች እንሁን። በተሰለፍንበት ሁሉ ስለ ኢትዮጵያ ለመናገር አንስለፍ። ሰዎች አንድ ውሸት ይዘው 1000 ጊዜ ያወራሉ። እኛ ጋር ግን 1000 እውነት ይዘን አንድ ጊዜ መናገር አንፈልግም። የሚያሳዝን ነው። ስለዚህ እውነትን እንመስክር፣ እውነትን እንናገር። የኢትዮጵያ አምላክ ኢትዮጵያን ይታደጋታል። ዛሬ ኢትዮጵያ በሰላም ተከብሮ ውሏል መስቀል በዓል። ከቅዳሴ ወጥቼ ዜናውን ስከታተል ስሰማ ነበር፣ ንግግሮቹን ሳዳምጥ ነበር። በእውነት ደነቀኝ። የአዲስ አበባ ከንቲባ ክብርት አዳነች አቤቤ እዚህ ባለፈው ሳምንት ሊቃነ ጳጳሳቱ ወደ መንግስት ሄደን ስለ ኢትዮጵያ ጉዳይ አቤት ያልነውን አንስተው በንግግራቸው መካከል አንስተው በአሜሪካ ያሉ የኦርቶዶክስ ተዋሕዶ ሃይማኖት ጳጳሳት አባቶች ስለ ኢትዮጵያ ጉዳይ ከአሜሪካን መንግስት ጋር በመነጋገራቸው አመሰግናለሁ ብለው በአደባባይ መሰከሩ። አለቆቻችን ያላረጋገጡልን ይሄንን እውነት ቤተ ክህነቱ አልመሰከረውም። ገና ያልጠራ ቤት ነዋ። በዘር የታሰረ በጥቅም የታሰረ የተለጎሙ አፎች አሉ። ይከፈታል። የተዘጋ የተከደነ ተከድኖ አይቀርም። ይገለጣል፣ እውነት ይወጣል። ስለዚህ የእግዚአብሔር ወገኖች፣ ስለዚህ ሁላችንም እንቅልፍ አይኑረን ስለ ኢትዮጵያ። ቅድም በመዝሙር ሰምታችሁት ይሄ መዝሙር የተከፈለ የነበረው በቀዳማዊ አፄ ኃይለ ሥላሴ ዘመን ነፍሳቸውን ይማር የኢትዮጵያና የኢትዮጵያ ቤተክርስቲያን ባለውለታ ታላቅ አባት ነበሩ፣ ንጉስ ነበሩ። በስደት እንግሊዝ ሀገር በነበሩበት ጊዜ የመድኃኔዓለምን ጽላት ይዘው ከካህናቱ ጋር ሆነው ሲዘምሩ የነበረው መዝሙር ነው። ይሄ በስደት ኢትዮጵያ ብረሳሽ ቀኝ ትርሳኝ እያሉ ዛሬም ኢትዮጵያን አንርሳ። ዛሬም ኢትዮጵያን ስንተኛም ስንነሳም እናስብ። በረሃብ በችግር ላይ ያለው ወገናችን እናስብ፣ እንድረስለት በምንችለው በምትችሉት ነገር ሁሉ ሀገራችሁን ደግፉ፣ ህዝባችሁን ደግፉ። ይሄ ሲሆን መንፈሳዊም ሀገራዊም ግዴታችንን ተወጣን ማለት ነው። ስለዚህ ይህንን አደራ ለማለት ነው እንጂ ስለ መስቀሉማ ሁሌ ትማራላችሁ። ስለዚህ በመስቀል ላይ ያለችዋን ኢትዮጵያን በልጆቿ ተከድታ የናጡት ነካሽ ሆነው አምላካቸው ሆዳቸው ሆኖ እምነት የሌላቸው ጾም የማያውቁ በዓል የማያውቁ በክፉ ነገር ደስ የሚሰኙ ሰው ሲሰቃይ ደስ የሚላቸው ፍጥረቶች አውሬዎች ተፈጥረዋል። እግዚአብሔር እሱ ያስወግዳቸዋል። እግዚአብሔር ይለመነናል። እኛ ግን ልባችንን ለንስሐ ልባችንን ለይቅርታ እናዘጋጅ። መስቀል እርቅ ነውና እኛ ከራሳችን እንታረቅ። መስቀል ብርሃን ነው። የጨለመችዋን ሀገራችንን ጨለማ የሆነብንን ብርሃን ያደርግልናል። ስለዚህ የመስቀል ሀገር ኢትዮጵያ ምን ትሆናለች? ምንም አትሆንም። መከራ ያልፋል። አባት የሚወደውን ልጅ እንደሚቀጣ እግዚአብሔር እየቀጣን ነው። ከፍቅሩ እንዳንወጣ፣ ከቤቱ እንዳንወጣ፣ ከቃሉ እንዳንወጣ እግዚአብሔር እየቀጣን ነውና ንስሐ ገብተን የሀገራችንን ሰላምና አንድነት እንድናይ የኢትዮጵያን ትንሣኤ እንድናይ የእሱ ቅዱስ ፈቃዱ ይሁንልን። እግዚአብሔር አምላክ የሰማነውን ቃል ሁሉ ይባርክልን።